እየሰበክ አጋንንቶች ይመታሉ። እየሰበክ ከሰዎች ቤት ላይ ዘንዶች ይወጣሉ። እየሰበክ ከዚህ በኋላ ምድሪቱ ላይ ለውጥ ታመጣለህ። ስድቡን አልፈህ ትሰብካለህ፣ ታስለቅቃለህ። ዓለማውያን አልፈህ ትናገራለህ፣ ታስለቅቃለህ። ዛሬ ምሽት እንደዚህ ያለ እግዚአብሔር ከሰማይ አንድ በረዶ ድንጋይ ይወርዳል፣ የብዙ ሰዎችን መልካቸውና ታሪካቸውን የሚቀየር። ከዚህ በኋላ ፊትህ ተለውጦ ታገለግላል። እንደ እሳት ነበልባል በኢየሱስም ትቀየራለህ። ስድብ የማያስቆማቸው፣ ወሬ የማያስቆማቸው፣ ስም ማጥፋት የማያስቆማቸው ኤላብራሃዳና ስድብን አልፎ የሚናገሩ ኃያላን ይወልደዋል። እኔ ነኝ የሚወለደው የምን ሰው አሜን ይበል ከኔ ጋር። እግዚአብሔር ከዘመናት በፊት የተናገረው የትንቢት ቃል አለ። እንደ ኢሳይያስ ለ400 ዓመታት አይቆይም፣ በዚህ ሳምንት ይፈጠራል። ምድሪቱ ሸክ የሚያደርጉ ሰዎች ይነሳሉ። አራ መንገድ የሚያስቀይር ቅባት አንዳንድ ሰዎች ላይ ይወርዳል። ከተጣልኩበት አዘቅት መጥተህ ከጠላቴ እጅ እኔን ተናጥቀህ በደም ገዝተህ አንተ ካረከኝ እንዴት አልዘምር እንዴት አልቀኝ። የእግዚአብሔርን ቃል ከሐዋርያት ሥራ ምዕራፍ 6 ላይ ያለውን አነባለሁ። ቁጥር 1 ጀምሮ እንደዚህ ይላል። የደቀ መዛሙርት ቁጥር እየጨመረ በሄደ በዚያ ወቅት ከግሪክ ሀገር የመጡ አይሁድ በአይሁድ ላይ ይኖሩ በነበሩ አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ የሚከናወነው ምግብ ማለዳ አሰራር ላይ ከነርሱ ወገን የሆኑ መበለቶች ችላ ተብለው ነበር። ስለዚህም 12 ሐዋርያትም ሌሎቹም ደቀ መዛሙርት በአንድነት ላይ ሰብስቦ እንዲህም አሉ፣ እኛ የማዕድን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ስለዚህም ወንድሞቼ ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎችን ምረጡ። ይህንንም ኃላፊነት ለነርሱ እንሰጣለን። እኛ ግን በጸሎትና ቃሉን ለማገልገል እንተጋለን። አባባላቸው ሁላቸውንም ደስ አሰኘ። በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስን እንዲሁም ፊልጶስን እያለ ወደ 7 ሰዎችን ይዘረዝራል ስማቸውን። እነዚህም አምጥተው ሐዋርያት ፊት አቀረቧቸው። እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔር ቃል እየሰፋ የደቀ መዛሙርት ቁጥር በኢየሩሳሌም እጅግ እየበዛ ሄደ። ካህናትም ብዙዎች ለእምነት የተገዙ ሆኑ። የእስጢፋኖስ መያዝ ይልና ይጀምራል። በዛን ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅ ነገሮችንና ተአምራዊ ምልክቶችን ያደርግ ነበር። የነጻ አውጪዎች ምኩራብ ተብሎ የሚጠራው ምኩራብ አባላትም የሆኑ ከቀረናና ከእስክንድሪያም እንዲሁም ከቀሊያና ከእስያ አውራጃዎች የመጡ ሰዎች ተቃወሙ። አስነስተው እስጢፋኖስም ይከራከሩት ጀመሩ። ይሁን እንጂ ይናገርበት የነበረው የጥበብ መንፈስ መቋቋም አልቻሉም። ስለዚህም እስጢፋኖስን በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተናል የሚሉ ሰዎችን በስውር አዘጋጁ። በዚህም ሁኔታ ሕዝቡ የሀገሩ ሽማግሌዎችንና የሕግ መምህራኑን በማስነሳት እስጢፋኖስን አስይዘው በአይሁድ ሸንጎ ፊት አቀረቡት። እንድም ብሎ የሚመሰክሩ የሐሰት ምስክሮችን አቆሙበት። ይህም ሰው በዚህ በተቀደሰው ስፍራና በሕጉም ላይ የስድብን ቃል መናገሩ በፍጹም አልተወም። ምክንያቱም ይህ የናዝሬቱ ኢየሱስን ይህን ስፍራ እንደሚያጠፋና ከሙሴ የተቀበልነው ወግ ወይንም ሕግ እንደሚለውጥ ሲናገር ሰምተናል የሚሉ የውሸት ምስክሮችን አቆሙ። በሸንጎም ተቀምጦ የነበሩት ሁሉ እስጢፋኖስም ትኩር ብሎ ሲመለከቱ ፊቱ የመልአክ ፊት መስሎ ታያቸው። በዚህ በኢየሩሳሌም ከተማ ላይ የእግዚአብሔር ሰው ሐዋርያው እስጢፋኖስንና ሌሎችን በዚህ ስፍራ ላይ ወንጌል በሚሰራበት ወይንም የወንጌል ስርጭቶች ወይንም የክርስትና እምነቶች መስፋፋት ተጀመሩበት ወቅት ላይ የክርስትና እምነት ወይንም ክርስቶስ ኢየሱስ የሚባል አምላክ በምድሪቱ ላይ እንደ ዛሬው እንዲሰበክ
በማይፈልጉ ሰዎች መካከል ላይ ከፍተኛ የወንጌል ተቃዋሚዎች በተነሱበት ሰዓት ነው እስጢፋኖስ የተነሳው። እስጢፋኖስ ከመነሳቱ በፊት እንደ ጴጥሮስ እንደ ያዕቆብ እና ይነሱ ነበርና የነሱን መነሳት የማይፈልጉ ሰዎች ይገድሏቸው፣ ያጠፏቸው፣ ያሳድዷቸው የነበረበት አደገኛው ክፍለ ዘመን ላይ እስጢፋኖስም ተነስቶ ክርስቶስ ኢየሱስን ይሰብካል። ዛሬም ቢሆን ነገም ጥንትም ይሰበክ የነበረው ኢየሱስ ነው። ኢየሱስ ይቀጥላል፣ ሌላ ሁሉ ይቀራል። በዚህ በሐዋርያ ሥራ ምዕራፍ 6 ላይ ሐዋርያቶቹ ስደት የሚጀምርበት ጊዜ ነው። 12 ጋር ሲደርሱ መሞት የጀመሩበት፣ ማጥፋት የጀመሩበት፣ መግደል የጀመሩበት እና አንዳንድ ክርስቲያን የሚመስሉ ሰዎች ደግሞ አንዳንድ አይሁዶች አንዳንድ ጴንጤዎች አሉ። እነንተና ሲገደሉ፣ እነንተና ሲሞቱ፣ እነንተና ሲዋረዱ ደስ የሚሰኙ ሰዎች አሉ። ግድ የለም እንትና በሞተበት አንተ ላትሞት ለየት ያለ ቅባት ዛሬ ምሽት ላይ ይወርዳል። አራ መንገድ የሚያስቀይር ቅባት አንዳንድ ሰዎች ላይ ይወርዳል። ያዕቆብ በሞተበት ጴጥሮስ ላይ የተለየ ክብር ወደቀ። ይህ ክብር አንተ ላይ ይወድቃል። አሜን በልሲ። ኦኬ እስጢፋኖስ የሚባል ወጣት ቤተክርስቲያኑ ወይም ቤተክርስቲያኖቹ አንድ ሐሳብ አመጡ። እኛ በዚህ ዘመን ላይ እግዚአብሔርን ለማገልገል፣ የእግዚአብሔርን ፊት ለመፈለግ፣ እግዚአብሔርን ለመጸለይ፣ የክርስቶስ ወንጌል ለማስፋፋት የምንነሳበት ሰዓት ነው አሉ እና ወንጌል በሚሰበክበት ጊዜ እኛ እንዴት አድርገን በማዕድ ተቀምጠን ለምግብ ጊዜ እንሰጣለን? ምግብ ከበላን በኋላ ቡና የጠጣን እንትናን አንስተን እንዴት እናወራለን? ቃሉ ለማንበብና ወንጌል ለመስበክ እንነሳለን አለ። እየሰበክ አጋንንቶች ይመታሉ። እየሰበክ ከሰዎች ቤት ላይ ዘንዶች ይወጣሉ። እየሰበክ ከዚህ በኋላ ምድሪቱ ላይ ለውጥ ታመጣለህ። እነሱ አሉ የጥበብና የእውቀት መንፈስ ያለባቸው ማላዳ ሳክራሃዲያ ላቦሳ ፓያ የምንና የጥበብና የኃይል መንፈስ የጸጋ መንፈስ የሞላበትን 7 ሰዎችን እንምረጥና ኢየሩሳሌምን እናጠቅልላለን። ስድቡን አልፈህ ትሰብካለህ፣ ታስለቀቃለህ። ዓለማውያን አልፈህ ትናገራለህ፣ ታስለቀቃለህ። አንያ ሳካቦራ ቁጥር 8 እንደዚህ ይላል፣ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። ምንና ምንን ሞልቶ? ኃይልና ጸጋን ተሞልቶ። ዝም ብሎ አይደለም። ያው እኔ ከእንትን ምናምን መጥቼ ነው ስንት ድግሪ ያለኝ 4 ድግሪ ያለኝ ምናምን ወንጌል አይሰራም። አሜን በላ። ዝም ብሎ ብቻ ንግግር አይሰራም። አሜን በላ። ከዚህ በኋላ ቅባት ምድሪቱን ያስተዳድራል። ሄሎ 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 ያመነ ሰው ዘሎ ጮሆ አሜን በልስ። እስጢፋኖስ ኃይልንና ጸጋን ተሞላና በመካከላቸው ቆሞ መናገር ጀመረ። እሱ ብቻ አይደለም፣ ምልክት ማድረግ ጀመረ። የአዲስ ኪዳን ወይንም የኛ ትልቁ የአገልግሎታችንና የወንጌል ምልክቱ ኦር ምስጢሩ ተአምራትን ድንቅን ማድረግ ነው። ስለዚህ እንነሳ አሉ፣ እናገልግል፣ እንጀምር። ኦኬ ከዛ በኋላ ከነሱ መካከል በጣም መንፈስ ያለበት ኃይል ያለበት እስጢፋኖስ የሚባል ሰው አለ። ወጣ አድርጎ መናገር ጉቦ ማይመቸው አይ ምን ይላል ሰው ምን ይላል ምናምን የማይለው አንድ እስጢፋኖስ የሚባል ኃያል ሰው አለ። እሱ ላይ አነጣጠሩት። እሱን ከመታው ሌላው ይመታል፣ እሱን ካጠፋነው ሌላው ይጠፋል። ስለዚህ እሱን እናስቁመው፣ እሱን እንክሰሰው አሉት። ኦኬ መከሰስ ተጀመረ፣ መሰደድ ተጀመረ። እስጢፋኖስ ላይ ከፍተኛ የሆነ ጫና መደረግ ጀመረ። አካባቢ ላይ ያሉ ሰዎች ተነሱና ይሄን ሰው በምን እናቁመው? ሰውየው አደባባይ ላይ ነው የሚያወራው፣ አደባባይ ላይ ይናገራል፣ አደባባይ ላይ ይሰብካል፣ አደባባይ ላይ ይተነብያል፣ ድንቅና ምልክትን ያደርጋል። እሱ የምናገረው ነገር ልሸሸግ አይችልም። ስለዚህ ምን እናድርግ አሉና እንክሰሰው አሉት። ምስክር ያስፈልጋል ሲባል 3 ምስክር አለን። በውሸት የሚመሰክሩ ወይኔ በውሸት የሚመሰክሩ ምን አይነት ምስክር ነው? ምን የሚመሰክሩት ካላችሁ ሙሴ ለኛ የሰጠውን የሕግን ሐሳብ ይሄ ሰው ያሽራል። ሁለተኛ ኢየሱስ ክርስቶስ እዚህ ምናምን የሚሉ ግራ የሚያጋቡ ምስክሮችን አመጡና ሸንጎ ፊት አቆሙ ይላል።
ሸንጎ ፊት አቆሙ። እሺ ሰው የስድብ ቃል ሲናገር ሰምታችኋል? አዎ ሰምተናል። ምን አለ? ሙሴ የሰጠው ሐሳብ አሻረ፣ ህዝባችን ሰደበ፣ ብቻ ማት ነገር አወሩ። ኦኬ አሁን አንተስ በዚህ ነገር ላይ ታምናለህ ወይ ብሎ ዳኛው ወደ እስጢፋኖስ ፊቱን ሲመልስ እስጢፋኖስ ምን ያወራል ብሎ ሸንጎ በሙሉ ቤቱን የሞላው ህዝብ በሙሉ እስጢፋኖስን መመልከት ሲጀምር የእስጢፋኖስ ፊቱ እንደ መልአክ ፊት ተቀየረ። ወይኔ ሰው የለም እዚህ ከተማ ላይ እኔ እርግጠኛ ነኝ ከዚህ ምሽት ጀምሮ ነገር ይቀየራል፣ ፊት ይለወጣል። ዛሬ ያገኘ ነገር ሲያገኝ አንተ ፊት መልክ ተቀይሮ ያገኛል። ልቀቅና አሜን በል በኢየሱስ። ምን አርገ? ፊቱ ተለወጠ ይላል። እንደማን? እንደ ከበደ ነው? እንደ አየለ ነው? እንደ እኔ ነው ወይ? የመላክ ፊት ሆኖ ፊቱ ተቀየረ በጌታ በኢየሱስ ስም። ዛሬ ምሽት እንደዚህ ያለ እግዚአብሔር ከሰማይ አንድ በረዶ ድንጋይ ይወርዳል፣ የብዙ ሰዎችን መልካቸውና ታሪካቸውን የሚቀየር። ከዚህ በኋላ ፊት ተለውጦ ታገለግላል። እንደ እሳት ነበልባል በኢየሱስ ስም ትቀየራል። ከዚህ ምድር ላይ እንደዚህ አይነት ትውልዶች ዛሬ ምሽት ሰባቶች ይወለዳል። አንደኛው እኔ ነኝ የሚል ሰው ጮሆ አሜን ይበልስ። እኔ እግዚአብሔር እንደዚህ ያለ እጅን ከፍ አድርግ። ስድብ የማያስቆማቸው፣ ወሬ የማያስቆማቸው፣ ስም ማጥፋት የማያስቆማቸው ኤላብራሃዳና ስድብን አልፎ የሚናገሩ ኃያላን ይወልደዋል። እኔ ነኝ የሚወለደው የሚል ሰው አሜን ይበል ከኔ ጋር። ስለዚህ ፊታችሁን የሚለውጥ የእግዚአብሔር ክብር፣ የእግዚአብሔር አብሮነት። አንተ ከክስ በላይ ነህ። አጠገብ ያለው ከክስ በላይ ነህ በጌታ። የሚከሰሱና የሚሰደቡ ሰዎችን እውነት ነው ብላችሁ አትቀበሏቸው። ነገር ስላለባቸው ነው። ቅባት አቧራን ይስባል በተፈጥሮ ገብቷል። ቅባት ጋር አቧራ ይመጣል። ዝም ብሎ ይሄ ኢየሱስን ራሱ አቧራ አለበሱበት። ስሙ ላይ፣ ታሪኩ ላይ፣ አገልግሎቱ ላይ እስጢፋኖስ ላይ ዝም ብሎ ችግር ይዞ መጡ። አይተናል ይኸው ግንባራችን አይን ይሁን የሚሉ ሰዎች ገዝቶ ይዞ መጡ። ኢየሱስን ሲሳደብ ሙሴን ሲሰድብ ሰምተናል አሉ። ሙሴ ለነሱ ትልቁ ዋናቸው ነው። ሕግ ነው የሚያስተምረው፣ ጸጋን አያስተምርም። ጸጋ የማይፈልጉ ግን በሕግ የሚተዳደሩ ሰዎች ደጋግማችሁ ኢየሱስን ስትጠሩት አይወድም። እንደ አጋንንት ያሳክከዋል። እሱ ያሳከከ ኢየሱስ ግን በዚህ ከተማ ላይ ይደምቃል። ጦሳይ ግዶገ ፖለቲስ ጦሳይ ግዶገ አሊያፋና ካባሃዲያና እጅን ከፍ አድርግ። እግዚአብሔር ከዘመናት በፊት የተናገረው የትንቢት ቃል አለ። እንደ ኢሳይያስ ለ400 ዓመታት አይቆይም፣ በዚህ ሳምንት ይፈጠራል። ምድርቱ ሸክ የሚያደርጉ ሰዎች ይነሳሉ። ነገሥት መጽሐፍ ላይ ስለ ኤልሳቤል መጽሐፍ ቅዱስ ይናገራልና ኤልሳቤል የምትባል ሴት የአካብ ሚስት አለች። የጠቅላይ ሚኒስትር ነው አካብና የሱ ሚስት ናትና በጣም በግልምትና ምናምን የተካበች ነው የሚመስለው ሰው። ኤልሳቤል ሲባል የግልምትና መንፈስ ነው የሚመስለው። ኤልሳቤል የግልምትና መንፈስ ያለባት ሳትሆን ነፍሰ ገዳይ የሆነች ሴት ናትና የምነሱትን አነጣጥራ ትገላለች። ርስት ያላቸውን፣ ክዳን ያላቸውን፣ ክብር ያላቸውን፣ ቅባት ያላቸውን ኃያላንን ቸክ አድርጋ ለመግደል ትነሳለች። ዛሬ ለዘመናት ነፍሳትን የገደለች የቆየች ከኤልሳቤል ማፀን የተወለደች ያቺ ኤልሳቤል የምትመታበት ጊዜው ደርሷል። ዋታካያ ኤልያስ ይነሳል። ጮሁና አሜን በለ። ወይኔ ኃያላን ይነሳሉ። አሜን በለ በኢየሱስ። አስፈሪ የሆነች ሴት፣ ነፍሰ ገዳይ የሆነች ሴት፣ ርስ ያለውንና ቅባት ያለውን ፈልጋ የምትገድል የምታስፈራራ ከተማ የምታስለቅቅ ኤልሳቤል አለ ከዚህ ከሁምቦ ምድር ላይ ዛሬ ተወገደች። ሟርተኛ በሰፈሬ እንድትኖር አትፍቀድ።
መፍቀድ መፍት ነው። ማኖር ያለ ማኖር ያንተ መፍት ነው። አጠገብ ያለው መፍት ነው ብሎ ከፈለክ ፈቅደህ ታኖራለህ፣ ካልፈለክ ትነቅላለህ ብሎት እስኪ